Decibelen, decibelen, decibelen. ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ እያልን ዛሬ እንግዲህ በልዩ እንግዳ ወደ እናንተ መተናል። ስለ ዛሬው እንግዳችን በጥቂቱ ለማለት ያህል እንግዲህ በድሮ ህይወታቸው በዘፈኑ ዓለም እናቃቸዋለን። ነገር ግን አሁን ላይ ባላቸው ህይወት ደግሞ ኢየሱስን በመዘመር ኢየሱስን በመስበክ እንግዲህ ለሁላችንም በረከት ሆነዋልና እንግዲህ ማን ይሆኑ ይህ እንግዳችን? እንግዲህ እስቲ ራስዎትን ያስተዋውቁ። ጌታ ይባርክሽ ኢየሩሳሌም። በጣም ደስ ብሎኛል ይህን እድል ስላገኘሁ በጂኤምኤም ላይ ጂኤምኤም የኛ ቲቪ ነው እና በጣም ደስ ብሎኝ ነው። የጌታ ጸጋና ሰላም ይብዛላችሁ ባላችሁበት ቦታ። እግዚአብሔር ጸጋ በረከት ይድረሳችሁ። እኔ አብተው ከበደ እባላለሁ። ያው ቅድም ኢየሩሳሌም እንዳለችው ከኢትዮጵያ ሳልወጣ በዘፈን ዓለም ነበርኩኝ። በኦሮምኛ ዘፈኖች በጣም ታዋቂ ነበሩ። ወደ አሜሪካ የሄድኩት በሱ አማካይነት ነው። ያንን ዘፈን የሰሙና የወደዱ ሰዎች ናቸው እዚህ መተህና ክለብ እንድትሰራ እንጋብዛለን ብለው እንደዚያ ነው የሄድኩት። ያ ነው። እሺ እንግዲህ በዚህ አያይዘው ደግሞ እንዴት ነው የበፊት ህይወቶት እንዲሁም ደግሞ አሁን ያሉበት ሁኔታ ደግሞ እንዴት ነው? አሁን ያው ያገለገሉ እንደሆነ ሰምተናልና በሰፊው ደግሞ የተወሰነ ነገር ቢሉን ጌታን ደግሞ እንዴት እንዳገኙ። ስለ ጌታ ወደ ህይወቴ መምጣት በተደጋጋሚ ተናግሬያለሁ። በጣም የሚደንቀኝና ሁልጊዜ አዲስ የሚሆንብኝ ብሰብከው ብናገረው ማይሰለቸኝ ክብር ለኢየሱስ ይሁን። እሱ ነው። እኔ እዚህ ሀገር እያለሁ እየዘፈንኩም ያው ካሴቴ በደርግ ጊዜ ነው በጣም ታዋቂ ነበረ በኦሮምኛና በዛው አልፎ አልፎ ቤተክርስቲያን ይሄዳሉ እና ግን ይሄ ዘፈን አቁሞ እንዲህ አይነት ውስጥ ገብቶ በህልሜም በሐሳቤም አልነበረም እውነቱን ለመናገር ነበር። እና በዛ እያለሁም አንድ የሆነ ስራ ሰራ ነው ሂልተን ሆቴል ሌላም ቦታ መስክሬዋለሁ። ሰርግ ሰራሁኝ ከሮሃ ባንድ ጋራ እና እዛ ስር እየሰራንላቸው ሰዎች በጣም ተግባባን፣ ወደዱኝ እና ሱቅም ሊከፍቱልኝ ሁሉ ተነጋገርን። በጣም ጥሩ ሰዎች ነበሩ እና ከዚያ በኋላ በየአመቱ አሜሪካ ይመጣሉ። አሜሪካ መጥተው ቫኬሽን መላለሳሉ። ሲመጡ አሜሪካ ሄደው አንድ ሰው አገኛቸው በጣም ዘፈኔን የሚወድ ማለት ያ ልጅ መጥቶ እዚህ ሀገር መዝፈን የሚፈልግ በዛ መኖር የሚፈልግ ከሆነ ወረቀት ልክል። እሱም ቢዝነስማን ነው ያኛውም ሰውዬ ብሎ ሲላቸው መጥተው ሱቅ ጠሩኝና እዚህ ሱቁን ከፍትልሃለን እሱ እንዳለ ነው አሜሪካ ደግሞ እንዲህ ተገኝቷል ሲሉ ከአፋቸው ሳይጨርሱ አሜሪካ አልኩኝ። እና እንደዚያ ነው ያው ፓስፖርቴን ሁሉ እነሱ ናቸው የጨረሱኝ። ያኔ ፓስፖርት ማግኘት ቀላል አይደለም እና ጨረስኩ። አሜሪካ ሄድኩኝ። እንደሄድኩኝ በዛው ስራ ቀጠልኩ። ወደ 1 ዓመት ተኩል በማታ ማታ ዘፍናለሁ። እሁድ ደግሞ እዛው የኛ ቸርች እዛ ሄዳለሁ። የአክስቴ ልጅ ሚስቱ ብዛቴ ነበር ጌታ ልጅ እሷን ሲወሰደችኝ እያልኩኝ እየሰራሁ እስከዚያ ሁሉ ጊዜ አንድም ቀን ዘፈን አቁሜ እንዲሆናሉ የሚል አልነበረም ውስጤ። እንዲያውም አንድ እግዚአብሔር ሴት ስትጸልይልኝ ብዙ ቦታ ተናግሬያለሁ። ራእይ አይታ ስትጸልይልኝ ይህንን ስርዓተ ሙሉ በሙሉ ወደ ጌታ ብትጠቃለል ወንጌል ይዘህ ትልቅ አገልጋይ ሆነ አያለሁ ስትለኝ ዘፈን ደም ስሬ ውስጥ ነው ያለው እሱም አይቻለው ብዬ ነው የመለስኩላት። እና እዛ ጌታ ወደ ህይወቴ መጣ። ወደ ህይወቴ ሲመጣ እንዴት እንዳደረገው አላውቅም። 30 ምናምን ዓመት ህይወቴን እንዲቀየረው
እኔ በሚገርምሽ ወንጌል መስበክ በጣም ነው የምወደው። ኢየሱስን መስበክ ውስጤ ነው ያለው እና ሁሉ ጊዜ ያ ነገር ነው የሚለኝና እኔ አሁን ሰርግ እንኳን ሳጋባ ሰርግ ላይ ያውቃሉ እኛ ቸርች ያሉ ስታፎች ወንጌል ነው የምሰብከው እና ኢየሱስ እውነት ነው። አየሁት በህይወቴ የቀምስ ነው የዳሰስ ነው እንዳለ እና ህይወቴን ቀይሮ ለአንዴና ለዘላለም እንዲህ ነው የለወጠው ህይወቴን እና በሰው አገር ላይ ስታገለጊ እኔ ከመድረክ ላይ ቅዳሜ ወርጄ ኦዲየንስ ነበረኝ እዛ እና ሰኞ ዕለት ጋዝ ስቴሽን ነው የገባሁት። በጣም ልዩነት ያለው እንትን ነውና በዛ ሁሉ ውስጥ ሆኜ ብዙ ቻሌንጆች በሰው ህይወት አለ። አገልግሎት ውጊያ አለው። በሰው አገር ላይ ደግሞ እንደዚህ አገር ያለ አትሊስት ልዩነት አለው። በዛ ሁሉ ውስጥ አንድም ቀን ማለት ተስፋ መቁረጥ አለ። በቃ ብዙ ነገር አለ። ግን አንድም ቀን ከኢየሱስ ላይ እኔ ተነስቶ አቅምና ጌታን በጣም ነው የማከብረው። በማያዳግም ሁኔታ ውስጥ የገባ እሰብከዋለሁ። በሶስት ቋንቋ ነው የምሰብከው። በኦሮምኛ፣ በአማርኛ፣ በእንግሊዝኛ እሰብከዋለሁ። ቋንቋ ጨምርልኝ እያልኩ ነው እናገረዋለሁ ኢየሱስን። ይሄ ነው ታሪክ። እንደዛ ነው ህይወቴ የተለወጠው። እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን። እስኪ ደግሞ ስለ በዓል የገና በዓልን በተመለከተ ምናልባት ገጠመኝ ካሎት ከበዓል ጋር ተያይዞ? ስለ በዓል እኔ ጌታን ሞትና ትንሣኤ የጌታን ልደት በጣም የማከብረው። እኔ ዘፈን ያቆምኩት እኛ ቸርች የፋሲካ ኮንፈረንስ ነበር። እዛ ቀን ነው ያቆምኩት የፋሲካ ኮንፈረንስ። አጠገቤ ለነበረው ልጅ ይሄንን ገንዘብ መባ ውስጥ አስቀምጥልኝ ብዬ እዛ የምዘፍንበት ቦታ ሄጄ ቅዳሜና እሑድ የምዘፍነው ሄድኩና ለባለቤቱ ሄጄ ዘመን አቁሜያለሁ አልመጣም ብዬ ሰውዬው ራሱ ደነገጠ፣ አላሰበም እና ተመልሼ ቸርች ገባሁና ለፋሲካም ልዩ እንትን አለኝ፣ ለጌታ ልደትም በጣም ብዙ ልዩ እንትን አለኝ እና በቃ ሲከበር በጣም ብዙ ትዝታ አለኝ ማለት ነው። ከጌታ ከኢየሱስ ጋር የተገናኘ ነገር ሁሉ በጣም ኤክሳይት ያደርገኛል እና ያው እኛ ጋር ይከበራል። እኛ ቤተክርስቲያን እናከብራለን፣ በግልም እናከብራለን። በተለይ ፋሲካ ኮንፈረንስ እና የአዲስ ዓመት ኮንፈረንስ ነው ትልቁ ኮንፈረንሳችን እኛ ጋር። የጌታን ልደት ደግሞ እናከብራለን። እሺ ዝማሬ እስኪ በመሬት ተወለድክልኝ በመስቀል ለኔ ሞትክልኝ ኢየሱስ ያዳንካት ነፍሴ ታግስ አንተን ሁልጊዜ ጌታዬ ያዳንካት ነፍሴ ታክብር አንተን ሁልጊዜ በመስቀል ለኔ ሞትክልኝ በበረት ተወለድክልኝ ኢየሱስ ያዳንካት ነፍሴ ታግስ አንተን ሁልጊዜ ጌታዬ ያዳንካት ነፍሴ ታክብር አንተን ሁልጊዜ ኃጢአቴን ሁሉ ከኔ ያራቀው መተላለፌን የደመሰሰው ከድንግል ማርያም የተወለደ የእግዚአብሔር ልጅ ስሙ ኢየሱስ ነው። ኢየሱሴ በእውነት ሆኜ በመንፈስ ሆኜ ልስገድልህ የኔ ጌታ በእውነት ሆኜ በመንፈስ ሆኜ ልስገድልህ። ክብር ላንተ ይሁን ኢየሱስ። ሃሌሉያ አሜን። ተባረክ። አሜን። እንግዲህ ተመልካቾቻችን ጥሩ ቆይታ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ ቆይታችን እንቀጥላለን። ሌላኛው ደግሞ አሁን ላለን አገልጋዮች ምን ያስተላልፋሉ? በተለይ ከዘፈኑ ጋር ተያይዞ በተለይ ደግሞ አሁን ከሙዚቃ አንጻር ብዙ በዘፈን የሚሰሩ አሉ ይባላል። እንዲሁም ደግሞ ብዙ ወጣቶችም ደግሞ በዘፈን ዓለም ውስጥ ያሉ አሉ። ክርስቲያን ሆነው በዘፈን ዓለም ውስጥ ማለት ዘፈን የሚሰሙ ዘማሪዎችም አንዳንድ ጊዜ እንደዚህ ይባላል፣ ዘፈን ይሰማሉ ምናምን ይባላልና
ከነዚህ አንፃር ሁለቱን እንዴት ይመክሩናል? እኔ እንግዲህ አላቅም። ይሄንን ብዙ ጊዜ ውጪ ነው የቆየሁት፣ ውጪ ነው የኖርኩት። ከግማሽ በላ ውጪ ነው ያለሁት እና እነዚህ ያለውን አገልግሎት ብዙ ማለት እንዲህ ነው ብዬ በድፍረት ለማለት አላቅም። ግን አንድ ነገር የማውቀው በአጠቃላይ ሰው ክርስቶስን ካገኘ ከድቅድቅ ጨለማ ወደሚደነቅ ብርሃን ነው የመጣው። በምንም አብሮ የማይሄድ አንድ ግርዚ እንደዛ አይሰራም። ለጌታ ከኖርን ተለይተን ለጌታ መኖር ነው። አንድ ላይ ሁሉንም ይዘን የምንሄድበት ህይወት አይደለምና ጌታን ከያዝን ኢየሱስ በቂ ነው። እና ምናልባት በእንዲህ አይነት አሁን ባልሽኝ ላይ ፈሰኔ አላቅም እንደዛ እንትንክ የሚያደርጉ ካሉ እመክራለሁ። በፍቅር እንዳባት ወጣቶችን በጣም ነው የምወደው። በወጣት እድሜ ውስጥ በጣም ብዙ ቴምት የሚያደርግ የሚፈትን ብዙ ነገር አለ። and I love you guys። እነዚህ ያለው ኮንዴም ላደርግ ሳይሆን በፍቅር ልመክራቸው። ኢየሱስ ብቻውን በቂ ነው፣ ከሌላ ጋር አይዳበልምና ያንን ሙሉ በሙሉ ጌታ በህይወታችሁ እንዲነግስ የምታገለግሉት የምታመልኩት ጌታ ራሱ በቂ ስለሆነ ከሌላ ነገር ጋር ሳታደባልቁ እሱም ብቻ ይዛችሁ እንድትሮጡ በአባትነት ፍቅር በጌታ ፍቅር ጠይቃችኋለሁ። ይሄንን ነው የኖርኩት። እኔ ዘፋኝ ነበርኩ፣ ከዘፈን ዓለም መጣሁ። ቶታሊ ሙሉ በሙሉ ለጌታ ህይወቴን ሰርቨንደር አረኩኝ። እንኳን የሌላ ሰው ዘፈን የራስን ዘፈን አልሰማም፣ ሰምቼም አላቅም። ቅርብ ጊዜ አንድ ጥሩ መቼ ነው የዘፈንኩት ሰምቼ ሶሻል ሚዲያ ላይ እና ያን የኖርኩትን ነው የምናገረው ማለት ነው። ኢየሱስና ኢየሱስ በቂ ነው፣ ከሌላ ጋር አይመቻም፣ አይደባለቅም። ያ ሲሆን እግዚአብሔር የሚያከብሩትን ያከብራል። እግዚአብሔር በጣም ብዙ ትልቅ ነገር አለ በጌታ ቤት፣ ብዙ ሰፊ ነገር አለና እኔ በፍቅር ነው የምነግራቸው ወጣቶችን። I love them። ጌታ ያውቃል፣ ከልቤ ነው የምለው። በጣም የምወዳቸውና እግዚአብሔር ደግሞ ብዙ ነገር በጣም ሊያደርግ ያለበት ጊዜ ብዙ መጨረሻ ዘመን ብዙ ነገር በጌታ ውስጥ ብዙ በረከት አለና ያ ራሱ በቂ ነው። ወደ ውጪ ሌላ ነገር ከማየት እግዚአብሔር ይጠብቃችሁ፣ ጸልይላችኋለሁ በግሌ። ይሄንን ነው ያለኝ መልእክት። ኢየሱስ በቂ ነው። ሃሌሉያ አሜን። ብዙ ነገሮች አሉ ወጣት አካባቢና በተለይ አንዱ ቻሌንጅ የሚያደርገው ደግሞ ከዘፈን አንፃር በጣም ብዙ ሰው ቻሌንጅ ይደረጋል። የሚሰማሉ ቸርች ውስጥ ነው ያው አሉ እንደዚህ አይነት ነገሮችና የእርሶ ህይወት ደግሞ ለኛ በጣም ትምህርት አለው። ያው የኖሩትን ስለሆነ የሚነግሩንና በጣም ጥሩ መልእክት እንደሆነ አስባለሁ። ከወንጌል አንፃር ደግሞ ወንጌል በመስራት በጣም ነው የሚታወቁት ባሉበት ቦታ እና ወንጌልን ከመስራት አንፃር ደግሞ ምን ይሉናል? በተለይ አሁን ባለንበት የክርስትና ህይወት አብዛኞቻችን አገልግሎት ላይ ነው ፎከስ የምናደርገው፣ እንዲሁም ደግሞ የቸርች የሆነ አንዳንድ ነገሮች ላይ ነው። እንደ ክርስቲያን ደግሞ የሁላችንም ኃላፊነት ነው ወንጌል፣ ግዴታችን ነው። በቃ ኃላፊነት የተጠራንበትም እውነት ደግሞ ይሄ ነው። የዳንበትን እውነት መናገር፣ መመስከር፣ ለሌላው ላይፋችንን የዳንበትን እውነት ሼር ማድረግ እና ወንጌልን ከመስራት አንፃር አሁን ላለ ነው ሀገር ውስጥም ከሀገር ውጭም ላለ ነው ምን ይመክሩናል? ወንጌል ትልቁ መልእክታችን ነው። ጌታ ኢየሱስ ክርስቶስን ወደ ምድር ያመጣው ሰው እንዲሆን ያደረገው ሁለተኛ ቆሮንቶስ 5:1 ላይ ሰው ከመሆንም አልፎ ኃጢአት ያደረገው ትልቁ የእግዚአብሔር አጀንዳ ነው። ስለዚህ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን የእሱን በጎነት እንድናወራ ነው። ሁለተኛ ቆሮንቶስ 5:18-1 ደግሞ የማስታረቅን ቃል በእኛ ነው ያኖረው። እኛ እጅ ነው ያለው መልእክት። እንደገና ዓለምን ሁሉ ነው የሚወደው እግዚአብሔር። እኔ በዛ በጣም አምናለሁ። ነገርኩሽ ከውጭ ሰዎች ጋር ብዙ ተናረጋለሁ ወንጌልን በተመለከተና ሁሉን ሰው ነው የሚወደው። አንዳንድ ጊዜ እኛ ይሄ አይረባም በቃ ይወደቀ ነው ብለን ምንጠናው ጌታ ይወደዋል። ጌታ ኢየሱስ ሌላ ነገር ተይ እዛው ነው አረብ አገር ቤተክርስቲያን የሚያቃጥሉትን ይወዳቸዋል ጌታ። እንዲሁ ነው እግዚአብሔር ፍቅር ወደው አይደለም። ስለዚህ ወደዚህ መዳን እንዲመጡ የእግዚአብሔር ልብ ነው። እግዚአብሔር ልብ ያለው ወንጌል ላይ ነው። ክርስቶስ ኢየሱስ የሌለው ሰው
ይሄ ምድር ሲለቅ ወደ ዘላለም ጥፋት ነው የሚሄደው። ያ እንዳይሆን ነው የእግዚአብሔር ልጅ ሆኖ የመጣውና ያንን ደግሞ የመናገር ኃላፊነት እግዚአብሔር ወርዶ ወይ ደግሞ መላእክት ያሉ የሚናገሩ ለዚህ ጄኔሬሽን እኛ ነን ኃላፊ። በእኛ በኩል ነው የሚነገረውና እኔ አንዳንድ ጊዜ አንዳንድ ቦታ ላይ እናገራለሁና የምስክርነት ውጪ የመውጣት የማገልገል ወንጌል መናገር በጣም እንደሚገባ እየተሰራ ላይ አይመስለኝም። እኔ አሁን ይሄን ብናገር በዲፍረንስ ነው የምናገረው። አሜሪካ መንገድ ላይ ያየው ሰው ነው የምመሰክረው። ባለፈው ሳመር መንገድ ላይ ዳውንታውን ሲልቨር ስፕሪንግ በድምጽ ማጉያ ነበር ሜዳ ላይ ሃሌሉያ የሰበክ 14th ስትሪት ላይ በጣም እንትን ቦታ ላይ እና መነገር አለበት። የኛ ፓርት መናገር ነው። የሚያድን እግዚአብሔር ነው። ስለዚህ በዚህ አጋጣሚ ባላችሁበት ቦታ፣ በስራችሁ ቦታ፣ በትምህርት ቤት፣ በተለያየ ስፍራ ያላችሁ ኢየሱስ ያድናል ብላችሁ ንገሩ። መናገር የኛ ፓርት ነው። እግዚአብሔር እንዴት እንደሚሰራ እናውቅም። አንዳንድ ጊዜ በጣም ያልተጠበቁ ሰዎች በአንድ ቃል ተለውጠው ትራክት ወድቀው አግኝተው የዳኑ ሰዎች አሉ። አንድ ጊዜ በጣም በቀደምነት ተናግሬ ነበር። አንድ ምስክርነት እዛም ሁለት ሙሉ ወንጌል ሲሰበክ ምንድነው ኒኪ ክሩዝ የሚባል ሰው ነበረ። የጋንግ መሪ ነው። በጣም ነፍሰ ገዳዮች ኒውዮርክ እና ዴቪድ ዊልከርሰን የሚባል ሰው እግዚአብሔር ተናገረውና ሄድና መስክርለት አለ። እንዲህ አይነት ሰው በቃ አውሬ መናገር ማለት ነው። እና እግዚአብሔርን ታዞ ሄዶ ሲነግረው ኒኪ ክሩዝ ሁለተኛ ስም ብጠራብኝ አለው ይሄንን ስጋን ሺህ ቦታ ቆራርጠዋለሁ ብሎ ተናገረው። ከዛ በኋላ እግዚአብሔር ሰው መንፈስ ተሞልቶ ሺህ ቦታ ብትቆራርጠኝ እያንዳንዱ ስጋዬ ቁራጭ Jesus loves you ኢየሱስ ይወዳል፣ ኢየሱስ ወዳል ትላለህ። ልቡ ቀለጠ። አይገርም እግዚአብሔር አሰራሩ። እዛ ባል የሚቀጥለው አንጋግቶን እንትን ሁሉ ይዞ ነው ወደ ጌታ መጥቶ አሁን በቃ ኃይለኛ ወንጌል ሰባኪ ነው። እና ምን ለማለት መሰላችሁ የኛ ፓርት መናገር ነው። የፈለገው ትልቅ ሰው የምትሉት ትልቅ ጥያቄ አለው በውስጡ። ኢየሱስ የሌለበት ልብ ውስጥ ትልቅ ጥያቄ ነው ያለው። ሁላችንም እናውቃለን። ስለዚህ ያንን ስንነግር እንዴት እንደሚሰራው እንዴት እንደሚለውጥ እሱ ነው የሚያውቀው። በጌታ ፍቅር ጠይቃችኋለሁ፣ ኢየሱስን ስበኩ፣ ተናገሩ፣ መስክሩ። እኔ አንድ አረብኛ መዝሙር አለኝ እና አረብኛ መዝሙር ነው ጌታ ኢየሱስ ክርስቶስ ከላይ ስላንተ ሰው ጽፎልኝ ዜማው ሸበት ዩቲዩብ ላይ አለ እና የሚናገረው ስለ ኢየሱስ ሞትና ትንሣኤ ነው። አረቦችን ሳገኝ በመልካቸው ብዙ አይነት ዘር ነው ያለው አሜሪካ። ወይ ሱቅ ሲሄድ ሳገኛቸው በቃ የሆነ ነገር እናገርና እኔ በአረብኛ መዝሙር ሶንግ ነው የምትይው አማርኛ ሙዚቃ አለኝ እችላለሁ ምናምን ብዬ ከዛ ሁሉ ጊታር የሚጫወተው አቴንሽን ይሰጡሻል። ለብዙ አረብ ነገር ያለው እንደዚህ። ከዛ በኋላ ግጥሙ ማጥፊ ሰሊባሻን በመስቀል ላይ ስላንተ ሞተ ከኃጢአት ሊያድን ስለ ኢየሱስ ነው የሚያወራው ግጥሙ እንዳለ እና እሱን እላቸው እኔ አረብኛ አልናገርም። መዝሙሩን ግን ዘምረዋለሁ እና መዝሙሩን ስዘምር አክሰንት የለኝም እና እነግራቸውና እንትን የሚላቸው ይላሉ ምን ግን በዚህም በዛም ወንጌል ሰምተዋል እነዚህ ሰዎች እና ቋንቋ ይጨምርልኝ እንጂ ጌታን መናገር ዝም አይባልም። ሰው ድኖ እውነት ወንጌል ከገባው መዳን በኢየሱስ ብቻ ነው። ደህንነት ያገኘ ሰው እንዴት ዝም ይላል? እና በጌታ ፍቅር ነው የምጠይቃችሁ። ብዙ ህዝብ ያልዳነ አለ በምድራችን በዓለም ዙሪያ። ወንጌልን ተናገሩ፣ እግዚአብሔር አሳፍራችሁ። ደግሞ እንጃ ሽልማት የሚሆነን ይዘን የምንሄደው እነሱ ናቸው አይደል? እና ለጠፉ ሰው አንዳንድ ጊዜ ስንመሰክር ራሱ ደግሞ እንትን መጠቀም አለብን። አሁን በአሜሪካ ትላምጣው አሁን አሜሪካ ሀገር ብዙ ጊዜ ስናገር ድራግ ውስጥ ገብቶ ግራ ገብቶት መንገድ ላይ ወደቀውን ሆምለስ ሄደሽ ስማይ ነው ወንድም ስትሞት ሲኦል ነው የምትገባው ብትይው ስሜት አይሰው ኦሬዲ ሲኦል ውስጥ ነው ያለው። ያ ሰው የሚፈልገው የሚወድህ ጌታ አለ እንዳለ ኢየሱስ የሚባል ሞቶ ለፍቅር ነው የሚፈልገው። እና ወንጌልን በፍቅር እውነትን በፍቅር እንድንናገር አንተ እንዲነ አንልም። በፍቅር ግን ስንናገር ስራ ባለቤት ይሰራና አይ ዶንት ኖ ወንጌል ውስጥ ነው ያለውና እግዚአብሔር በቃ ይቀስቅስ ቤተክርስቲያናትን ደግሞ እንደናንተ አይነት ወጣቶችን ደግሞ ስለማይ መካበር የሚያነሳውን አንቺን በጌታ ቤት እንዴት ልቤ ደስ እንደሚለው ነግራችሁ አልችልም።
ተባረኪ። እግዚአብሔር ይባርኮት በእውነት ያው እንድንነሳሳ በደንብ ይሄ ደግሞ ተገቢም ስለሆነ የኛም ኃላፊነት ስለሆነ ከማገልገል ያለፈ ከመዘመር ያለፈ ከመስበክ ያለፈ ወጥቶ ላልዳኑት እውነትን የዳንበትን እውነት ማውራት ይሄ እግዚአብሔር የሚፈልገው ነገር ነው። ይሄን ከሚሰሩ ሰዎች ጋር ደግሞ እግዚአብሔር አለና በዚህ አጋጣሚ በዓልን ያከበራችሁ በክርስቶስ ኢየሱስ ያልዳናችሁ ይሄንን ህይወት እንነግራችኋለን። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ስለናንተ ሞቶላችኋል። እንዲሁም ደግሞ ተመልሶ ይመጣል። ሕያው የሆነ አምላክ ነው የምናመልከው። ስለዚህ መዳን በሌላ በማንም የለም። ስለዚህ ኢየሱስ ክርስቶስ ይወዳችኋል እንላችኋለን በዚህ አጋጣሚና እንግዲህ ወደ መጨረሻው ጥያቄ እየመጣን ነው። ስለ በዓል ደግሞ ይሄን በዓል ስናከብር እንዴት ማክበር አለብን እና ከዚህ አንፃር ደግሞ የተወሰነ ሐሳብ ቢሉን ደስ ይላል። እሺ ምናገረው አለ። እሺ በዓል ስናከብር ይሄን ይገርምሻል። አንድ ቦታ በእንግሊዝኛ ሰብኬያለሁ አሜሪካ እና የጌታ ሞትና ትንሣኤና የጌታን ልደት ስናከብር እንደዚህ ጊዜ የጌታ ልደት አሁን የጌታ ልደት አከብራለሁ ብሎ ሰዎች ያለ ልደቱ ባለቤት ሳይኖርበት የሚያከብሩ አሉ። እግዚአብሔር ግን በክርስቶስ ኢየሱስ በኩል የዛሬ 2000 ዓመት መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ያ ቃል ሥጋ ሆኖ የተገለጠበት ከድንግል ማርያም የተወለደበት ስናከብር በእውነትና በመንፈስ እሱን እያከበርን መሆን አለበት። የማክበሩ ማዕከል እሱ መሆን አለበት። በተለያየ መንገድ አሁን አንዳንዱ በድግስ ነው የሚያከብረው፣ አንዳንዱ በጭፈራ በዘፈን፣ አንዳንዱ የተለያየ ነገር አድርጎ በዛ ሁሉ ውስጥ እግዚአብሔር የለም። እግዚአብሔር በእውነትና በመንፈስ የሚመለክ አምላክ ነውና ጌታ ማዕከላዊ ሆነው የዛሬ 2000 ዓመት ሥጋ ለብሶ ወደዚህ ምድር የመጣው ጌታ ተመልሶ እንደሚመጣ እያሰብን ዋጋ የከፈለ እያሰብን በእንደዚያ አይነት ነው ድግሱ ሁሉ ኖሮ የልደቱ ባለቤት ከሌለበት ምን ዋጋ ነው? ባዶ ነው። እና እኔ ምነግራችሁ ስታከብሩ የገናን በዓል የጌታ ልደት የልደቱ ባለቤት ኢየሱስ ማዕከላዊ እንዲሆን በእውነትና መንፈስ እንዲመለክ ይህንን ነው የምነግራችሁ። እውነት ነው። በተለይ መጨረሻ ላይ ያሉት ነገር በጣም ወሳኝነት አለው። ረስተነው ሴሬሞኒው ላይ፣ ምግቡ ላይ፣ መጠጡ ላይ፣ አለባበሳችን ላይ፣ ሌሎች ነገር ላይ ነው ፎከስ የምናደርገውና እንግዲህ ዋናውን እያሰብን እያመሰገንን እንድናከብር እግዚአብሔር ይርዳን። ይህ መልእክታችን ነው። በዚህ በጂኤምኤም ቲቪ አማካይነት የምታዩን የምሰሙን በአሁኑ ሰዓት እንኳን እግዚአብሔር ለጌታችን የልደት ቀን አደረሳችሁ። ሉቃስ 2:11 ላይ ሃሌሉያ አሜን በዳዊት ከተማ ነው መድኃኒት ተወልዷል ይላል። ብዙ ጊዜ ስሰብክ በኦሮምኛም በአማርኛም በእንግሊዝኛም ስለምሰብክ የአማርኛው መድኃኒት እሱን ወደዋለሁ። a savior was born unto us እና ፈይሳን ለቴራ ይላል በኦሮምኛ። የአማርኛው ግን መድኃኒት ነው የሚለው። ሃሌሉያ I love that መድኃኒት ነው ኢየሱስ። ኢየሱስ ለህይወት መድኃኒት ነው፣ ለሀገር መድኃኒት ነው፣ ለፖለቲካ መድኃኒት ነው፣ ለጭንቀት መድኃኒት ነው፣ ለኢኮኖሚ መድኃኒት ነው። ለሁሉ ነገር አንድ መድኃኒት ተገልጧልና እንኳን ለዚህ ታላቅ ቀን አደረሳችሁ ብዬ በዚሁ አጋጣሚ ሰላምታዬን አቀርባለሁ። እኔ ዛሬውኑ ተመልሼ ወደ አሜሪካ ነው የሚሄደው። እግዚአብሔር ከእናንተ ጋር ይሁን እና በጣም ደስ ብሎኛል። ጂኤምኤም ላይ ደግሞ መጥቼ ስላገለገልኩኝ ኢየሩሳሌም ስለጋበዝሽኝ እግዚአብሔር ይባርክሽ። ከሷ ጋር ደግሞ በቀደም ዕለት 22 ሙሉ ወንጌል ነው የተገናኘ ነው። ኳይር ውስጥ አለች የመሰረተ ክርስቶስ ኳይር በጣም ወዳቸው እና እዛ አብረን አገለገልን እና ተባረኪ። ጌታ ይባርክ ሙሉ ቀን እግዚአብሔር ይባርኮት። በእውነት አክብረውን እዚህ ስለተገኙ እግዚአብሔር ይባርኮት። ጥሩ ነገር ነው ያካፈሉን ከወጣቶች አንፃር ከወንጌል አንፃር እንዲሁም ደግሞ ያሉት ላይፍ ደግሞ ለኛም ትምህርት ነው በእውነት እና እግዚአብሔር ይባርኮት። ይህን ጸጋ ያብዛሉት። በአገልግሎቶቱም በጣም ነው የምንባረከው። እግዚአብሔር ይባርኮት። እርሶንም እንግዲህ እንኳን አደረሶት በስተመጨረሻ
እንግዲህ ተመልካቾቻችን በዓልን በተመለከተ ለዛሬ ያዝንላችሁ ልዩ የበዓል ፕሮግራም ይህንን ይመስል ነበረ። ብዙ እንደተባረካችሁ ተስፋ እናደርጋለን። ሁላችሁም በያላችሁበት እንኳን አደረሳችሁ መልካም በዓል እያልን ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጋለሁ። ሁላችሁም በያላችሁበት መልካም የገና በዓል ደስ ይበለን ደስ ይበለን ደስ ይበለን